የኔ ስልክ ብቻ ነው ወይስ የእናንተ ብቻ ነው? የእህቶች መሬት ሀዘድ እያመጣብኝ ነው ያለው ስልክ የሰሞኑን ማለት ነው። እና እህቶች ባካችሁ ራሳችሁን አታጥፉ። የሚወሰደው በስሪንጅ ነው። ያ ደግሞ ተመርምረሽ አሁን ወረቀቱን እኮ ያለችሽ ማሚ ተመርምረሽ ወረቀቱን ለምን እነሱ ኢትዮጵያም ተመረመርሽ ሳውዲ ምርመራሽን በአጠቃላይ እነ ማሚ ቼክ ያስደርጉታል። ሳውዲም ሰው አላቸው፣ ኢትዮጵያም ሰው አላቸው። በስነስርዓት ቼክ ተደርጎ ነው እነሱ ወደ ቀጣይ እንትን የሚሄዱት ማለት ነው። ገባሽ? ግን መጀመሪያ የሕክምና ሙሉ ዶክሜንትሽ መኖር አለበት፣ የበፊት ሳይሆን ዛሬ ያለሽበት። እሺ እና ምን ላድርግ አሁን? አገር ልግባና ልጀምር ወይስ እዚህ ሀገር እንዴት ነው መጀመር የምችለው? ከዚህ ተመርምረሽ መመርመር እፈልጋለሁ በያቸዋ በምትሰሪበት ቦታ ላይ እዚህ መመርመርና ማወቅ አለብሽ ያለውንም ሁኔታ። ምናልባት በመድኃኒት ትሪት የምታደርጊው ሊሆን ይችላል እኮ ምናልባት ለፍተሽ እዛ ድረስ የደረስሽውን ትመለሽ ካልሽ ወደ ኢትዮጵያ ስንት ዋጋ ከፍለሽ ነው አይደለ እንዴ ሳውዲ የገባሽው? እርግጠኛ ነኝ። ስለዚህ ተመርምረሽ ያለሽበትን ሁኔታ ማወቅ አለብሽ መጀመሪያ። ሴትዮዬንም አናግሬያት ነበረ። ዝም ነው ያለችው። በቃ ምንም ምልሽ እንደዚህ ይሄ እኮ በጣም ብዙ ብር ያስፈልገዋል ምናምን ብላ ዝም ነው ያለች። ሌላ ነገር መልስም አልሰጠችኝም። ምን ማድረግ ነው ያለብኝ? እናንተ የምታውቁ ወረቀት አለሽ ማሪ? እኔ ጠለቤን ነው ያለሁት። ስለዚህ ለምን ሀኩማ አትሄጂም? ሀኩማ ማለት ሳልገባኝ ማለት የመንግስት እኮ ያንን የሚያደርገኝ ማን ነው? ያንን የሚያደርግልኝ ሰው ማን ነው? በኢንሹራንስሽ ነው አውዴ። ሰዎች ህጋዊ ከሆንሽ ራሳቸው ግዴታቸው ነው። እሷን አናግሬያታለሁኝ ግን ዝም ነው ያለች። በቃ ሁሉ አንገቴን እንደዚህ ገልጬ አሳየኋት። እንደዚህ ኦፕሬሽን 3 ጊዜ ተሰርቻለሁ፣ 4ኛ ተካ እና ምንድን ነው የሚሻለው ምናምን ስላት ምናምን ብላ ዝም አለች። ቀድመሽ አንቺ አትንገሪያት፣ ቀድመሽ ተካት በያት። ታምም ያለው መታከም እፈልጋለሁ ውሰጂኝ ሆስፒታል ብለሽ በያት። ሆስፒታል ስትወስድሽ ያለሽበትን ሲቹዌሽን ታውቂያለሽ። ታይቦስ ደግመሽ እንደገና ንገሪያትና እንደዚሁ አንቺ ሄደሽ ያለሽን ነገር ተመርምረሽ ሙሉ ተመርምረሽ እንዲጽፉልሽ አድርገሽ እጠበይ። ሀኩማ ምንም ያህል ብር አትከፍይም። ቢያንስ 100 ብር ነው 100 ሪያል ነው ምናምን ነው የምትከፍይው። አረዛ ማለት ነው። ምናልባት ደግሞ ፋይል ለማስከፈት ብቻ ነው የምትከፍይው። ከዛ በተረፈ ግን ምንም ነገር የምትከፍይው ነገር የለም። ጁዬ ምናልባት ደግሞ አሁን ሳየው ራሱ እብጠቱ ያን ያክል አይደለም። ከዚህ በላይ ያበጠባችሁ ሰዎች ራሱ እንትን አሉ እና ላይሆንም ይችላል። አንቺ እንደፈራሹ ካንሰር ላይሆንም ይችላል። ገባሽ አይደለ? ስለዚህ በራስሽም ላይ እንትን ከምትይ እንደዚህ ከምትሳቀቂ ሄደሽ ተመርምረሽ ውጤቱን ወቂው። ማለት መረጋጋት አለብሽ። በመጀመሪያ መጸለይ ያለብሽ፣ ሙስሊም ከሆንሽ ዱዓ ማድረግ አለብሽ ምናምን በቃ ገባሽ አይደል? እግዚአብሔር ሁሉን ነገር ማድረግ ይችላል። ፈጥሮ መስጠት አይ ስደት እውነትም የሚጥፋ የምን በጣም ነው የእህታችን ሞት የሚያሳዝነው። በሰው ሀገር መቅረት ማለት እንግዲህ በጣም በጣም የሚከብድ ነው። ቤተሰብ አንደኛ ለቤተሰብ ጭምርት እያሰብን ቤተሰብ ስንት ነገር በእኛ በህይወት እያለን እንኳን እንዴት እንደሚሆኑ እያወቅን ጭራሽ ደግሞ በስደት እኛ ሲያጠው ማለት ከባድ ነው። እንደኛ እህት ወንድሞች ያወቃችሁ ራሳችሁን አታጥፉ። ለምንድን ነው? አዎ ከባድ ነው። ስደት ክፉ ነው ብዙ ነገር። ግን ደግሞ መጀመሪያ ስንወጣ ሁሉን እንችላለን እንቋቋማለን ብለን እስከወጣ ድረስ ኮሜንቱ በሙሉ ማለት ነው የኔም አንድ ቀን ነው እኔም እከተልሻለሁ እናቴን ብዬ ነው እንጂ እስከ ዛሬ አባቴን ብዬ ነው እንጂ እኔም ተስፋ ከቆረጥ ቆይቻለሁ።
እከተልሻለሁ፣ የኔም አንድ ቀን ነው፣ የኔም አንድ ቀን ነው። በቃ እንደዚህ ታድለሽ የሚልም አለ። እኔም በቃ እኔም እከተልሻለሁ፣ የኔ ቀን መቼ ነው አስባለሁ ሁሌ፣ ገመድ ሁሉ ገዝቻለሁ። ይሄ ኮሜንት በሙሉ ማለት ነው በቃ ሁሉም እኔም አንድ ቀን ነው ታድለሽ የሚልም አለ። ታድለሽ አሁን ሞት ታድለሽ ይባል። ይኸው በስደት ላይ እህት ወንድሞቼ ተረጋጉ። እህቶቼ አንዳንድ ጊዜ ማለት ነው ራስን ማጥፋት ይኸው ማጥፋት እንደሌለብን እያወቅንን ይህም ማበረታታት ነው የሚሆን። አሁን ተስፋ የቆረጡት እህቶቻችን ላይ ማበረታታት ነው የሚሆንብን። አሁን ሁሉ እዚህ ጋር ማለት ነው ሁሉም ኮሜንቱ ወደ 5-6 ሺህ ማለት ነው እዚህ ጋር በሙሉ እኔም አንድ ቀን ነኝ ታድለሽ። ሁሉም በቃ እንደዚህ ነው የሚለው ማለት ነው። በስመ አብ መንፈስ ቅዱስ። እህቶች እባካችሁ ራሳችሁን አታጥፉ። ራስን ማመቻቸት አመቻችቶ መምጣት ባይቻል እንኳን ቢያንስ እስኪ ቲክቶክ ላይ እንኳን ሸር በማድረግ እንደዚህ ሲከፋችሁ ቲክቶክን ተጠቀሟት ወንድሞች ማለት ነው። ፖስቱ እስኪ ቢያንስ ከዚህ ሁሉ ሚሊዮን ህዝብ አንድ ሰው የሚያገዛችሁ የቱማ ይነጋል አይንሽን ሳላይሽ ምኞት የነሽ ተስፋ የነሽ እንቅፋቱን ሁሉ ነይልኝ ገብርኤል መረጋጋትን አስጠኝ፣ ትዕግስትን አስጠኝ፣ ለምን መቻልን አስጠኝ። ኦይ ፈጣሪ ሆይ ለምን መረጋጋትን አስጠኝ፣ ለምን መቻልን አስጠኝ። ፈጣሪ ሁለት ትዕግስት ዘንድሮ እኔ ምናልባት ለቲክቶክ አዲስ ስለሆንኩ አላውቅም። በቃ አልቻልኩም። የሚላክልኝ ነገር በቃ አልቻልኩም። የማዋይሽ ጓዳ ልቤ ስምሽ ሞልቷል አንደበቴ። የማዋይሽ ጓዳ ልቤ ስምሽ ሞልቷል አንደበቴ። የማዋይሽ ጓዳ ልቤ ስሞት የነሽ ሁሉን የነሽ ቤቱማ ይነጋል። ኮሜዲያ ላይ ለምናውቃት በጣም ነው የሚሰማት። ግን አንድ ቪዲዮ እንዳይና ሰው ስላላየሽ እህቷ መሆንሽን እናረጋግጥ። እኔ አይቼሻለሁ፣ ግን ያላዩ ደግሞ አንድ ይሽና ታጠፊያለሽ ከይቅርታ ጋር። አንድ ያብረ አታልቅሽ፣ አይዞሽ። እግዚአብሔር መጽናናትን ይስጣችሁ። ለምን አሳጣችኋት? ማን ያስወጣት? ለምን ወረደች? ራሷ ናት ውድ የወጣችሁ። ራሷ ናት። እህቷ ነች እኮ ያረጋግጥ የመጣችው እህቷ ነች። መሀኔ ስላየኋት ነው ስትዘምር አውቃታለሁ። ለዛ ነው ራሷ እህትየዋ ነች። አብራት የጀመረችው የለቀቀችው አለ አውቃታለሁ። ለዛ ነው። ቆይ ትመጣለች። ሼር አድርጌላታለሁ እኮ ቅድም ስንቴ። አንዳንዴ ደግሞ ቲክቶክ ላይ እንደዚህ አትበሉ። እህት አሳልፋ ምንም ቢሆን አትሰጥም። የእናት ልጅ የእናት ልጅ ነች። ተረጋጉ። አንዳንዴ አትበሉ። የራሳችሁን ነገር የራሳችሁ አቋም ይኖሩ። እኔ እህቷን 2 ሆኖ ሲዘምሩ የዛሬ ዓመት ነው የማውቃቸው እኮ። እኔም እኮ አውቃቸዋለሁ እናቴ፣ ግን እውነት አልመሰለኝም ነበር። የምር የውሸት ነበር የመሰለኝ። እህት ምንም ቢሆን እህት ምንም ያህል ብትናደድ ብትገያለሽ። አይ ነው የእህትሽ ሞት በጣም ነው የሚጋፋው። እንኳን